በአረቡ ዓለም ለምትኖሩ ሴት እህቶቼ ነው፣ በፈጠራችሁ ብራችሁን ወደ ቤተሰብ አትላኩ። ከእናትና አባታችሁ ውጭ ላለ ሰው አትላኩ። በጣም በሚያሳዝን ሁኔታ የብዙዎች ህይወት እየተመሰቃቀለ እያየሁኝ ነው። እኔ የምሰራው ባንክ ላይ ነውና በዚህ ሳምንት በጣም የሚያሳዝኑ ሴቶች አንዷ 6 ዓመት አንዷ 13 ዓመት ላይፏን ገብራ መታ እዚህ በጥቂት ሰዎች ተጭበርብረው ላይፋቸው ባክኖ ህይወታቸውን የገበሩበት ያሳለፉት መከራ፣ ያው ሁሉ ብርድ፣ ሐሩር፣ ስደት፣ መከራ፣ ስቃዩ፣ የሰው ቤት እንግልት፣ ስንት ነገር አሳልፈው ያጠራቀሙትን ገንዘብ በማይረባ ወንድ አጥተው ሲያለቅሱ አይቻለሁኝ። በሚያሳዝን ሁኔታ አንደኛዋ አፈቀርኩት ባለችው ወንድ ነው የተከዳችው። ላይ ነፍሷ ላይ ሲጮትባት ኖሮ እሱ ሌላ ህይወት መስርቶ ትዳር የነበረው ወልዶ ሁሉ ከእሷ ሲያጭበረበር እንደነበረ ነው የደረሰችበትና በጣም ነው ያሳዘነች። ከ700 ሺህ ብር በላይ ተበልታለች ልጅቷ። በዚህ ልክ አጭበርብረዋታል። እሷ ያለችው ሌላ ከተማ፣ እሱ ያለው ሌላ ከተማ ነው። በትውልድ ሀገራቸው አይገናኙም። ፌስቡክ ላይ ነው አወኩት የምትለው። አንድ ጊዜ መታ አግኝተዋለች በአካል አብረው አድረዋል ምናምን። እዛ ከሄደች በኋላ ለሱ እሱ የሚላት ቤት እየሰሩ እንደሆነ የሚያሳያት የራሱን ቤት እየሰራ ነበረ ከሚስቱ ጋር ያሳያታል። ስሩ ፕሮሰስ ከጀምሮ እስኪያልቅ ድረስ ከሚስቱ ጋር ያለበትን ቤት ነበር የሚያሳያት። ቪዲዮ ኮል ይደውላል፣ ኮንስትራክሽን ላይ ያለ ምናምን ህይወቷን ምስቅልቅል አድርጎ ከዜሮ እስከ መጨረሻው ድረስ በጣም ያሳዘነችኝ። የምር የሌላ ወንድ ቤት የሌላ ሰው ህይወት ቤት ስትገነባ ኖራ ስትመጣ ምንም ማድረግ አይቻልም። ኦልሬዲ በቃ አስገድዷት አይደለም፣ ተጨበርባለች። ወዳ ፈቅዳ ነው ብሩን የላከችው። እኛ ጋር ነበር እንዳጋጣሚ ብሩ የነበረው ሲጠቀም ነበረ። ልጁ መጣ ከሰሰች። ምንም ማድረግ አይቻልም። ታሰረ ለ3 ለ4 ቀን። ግን ምንም እንትን ሊሉት አልቻለም። እሷ አንድ ከተማው አልነበረም፣ የምታውቀውም ሰፖርት ሊያደርጋትም የሚችል ሰው አልነበረም። እሱ ያው ሀገሩ ላይ ነው የታሰረው። ያው የሚያውቃቸው ሰዎች አሉ። ተመልሶ ተፈታ። እያለቀሰች የ6 እና የ7 ዓመት ልፋቷ መና ቀርቶ ወደ ቤተሰቦቿ ጋር ሄዳለች ማለት ነውና እንዲህ አይነት በጣም የሚያሳፍሩ የሚያናድዱ ሰዎች ያሉና ቢያንስ ገንዘብ ከመላካቸው በፊት ማን ነው የሚለውን አጣሩ። በዙሪያው ምን አይነት ሰዎች ነው ያሉት? በተለይ ደግሞ ፌስቡክ ላይ ራሱ አንድ ፍቅረኛ እኔ ምናምን የምትለው አትፖስት። አሁን እቺ የተሸወለችው ፌስቡክ ላይ ፎቶን እንኳን ፖስት ብታረግ ፍቅረኛ ነው ምናምን ብላ የሆነ ሰው ባለትዳር መሆኑን ያጋልጥ ነበር። ግን እሱ በጣም አሳምኗት ነበር። በቃ ከጋብቻችን በፊት ቤቱ ሳያልቅ ሶሻል ሚዲያ ላይ እንዳይወጣ ምናምን ብሎ እንትን ብሏት ነበርና ሁሉ ነገር ተበልታለች። አሁን ሶሻል ሚዲያ ላይ ብታወጣው ምናምን የእሷ ህይወት ምንም የሚጠቅመው ነገር የለም። ልጆቹ መበተን ለሌሎች ጣጣ ማምጣት ነው ኖርማሊ። ግን እኔ እንጃ ብቻ በጣም ያበሳጨኝ። ሌላ ደግሞ አሁን ያልኳችሁ እቺ 7 ዓመት 6 ዓመት ምናምን ህይወቷን የገበረች ልጅ ናት። ሌላዋ ደግሞ ከ13 ዓመት በላይ ህይወቷን ገብራ መጣ እዚህ ምስቅልቅሏ የወጣ እህቴ ናት። እቺ አብሮ አደጌ ናት፣ የሰፈሬ ልጅ ናት። ወንድሞቿ ነበሩ ሰፈር ላይ እኔ ኩያ የሚሆኑ ወንድሞች አሏት። 3 ወንድሞቿ በጣም ሱሰኞች ናቸው። በቃ እሷ እዛ ሆና እናቷን ለማገዝ ነው የምትጥረው። እነሱ ከእናታቸው እየተቀበሉ ቤት ውስጥ ያለው ነገር እያወደሙ አልጋ ላይ ሆነው ጫት ቤትና አረቄ ቤት ነው ውሏቸው ሁሉ። እሷ 13 ዓመት ህይወቷን የእናቴን ህይወት ቀይራለሁ ብላ እነሱም ከስር የእናታቸውን ህይወት የወጠበጡ እናት አይፈረድባትም፣ ልጆቿ ናቸው። ትሰጣለች ብሩ፣ ልጅቷ ትልካለች። መታቀው ለእናቷ እንደምታደርግ ነው። ግን ከእናቷ ስር ደግሞ እዚህ ጥገኛ የሆኑ መሽገር የሆኑ ወንድሞች ነበሯትና ረጅም ዓመት ለፍታ አሁን ምንም እጇ ላይ የለም ማለት ይቻላል። የጀበና ቡና ማቋቋም የማይችል ብር ይዛ ነው ወደ ሀገር ቤት የተመለሰችውና ስትሰሙት በየአቅጣጫው ያለው ነገር በጣም ነው የሚያቃጥለው። እንጃ ሰውም ህሊና አጥቷል። የሰው ገንዘብ በጣም የሚያስደስተው እየሆነ ነው ያለው በዚህ ሰዓት። ስለዚህ ገንዘብ አትላኩ። በቃ እኔ የምለው ለእናታችሁ ወይ ለአባታችሁ ብቻ በራሳቸው መደበኛ መኖሪያ የሚያገዣ የሚሆኑ ጡረታ ማለት ለጡረታ የሚሆናቸው መደገፍ ያለባቸው እናትና አባት ብቻ ናቸው። ስለዚህ ወንድም፣ ያክስት ልጅ፣ ያጎት ልጅ፣ ጓደኛ፣ ፍቅረኛ የሚባል ገንዘብ አትስጡ። ይዝሩ፣ እነሱም ባሉበት በቃ ይልፉ፣ ይለምኑ፣ ይታገሉና አትስጡ። ከሰጣችሁ ገንዘብ አትስጧቸው። ብትችሉ አበድሯቸው። ማለት እናንተ አይደለም በሽማግሌ ፊት ወይ በሰው በቤተሰብ አስይዛችሁ አበድሯቸውና ሰርተው የሚመልሱበትን ምን ልሰሩ ነው የሚለውን ነገር ጠይቁና ስራ ፈጠሩላቸው እንጂ ካሽ አትስጧቸው። የመስራት ፍላጎት ላለው ሰው ካሽ መስጠት ከጀመራችሁ፣ ለወጣት ገንዘብ ዝም ብላችሁ መስጠት ከጀመራችሁ መቼም አይለወጡም። ስለዚህ የስራ ሀሳብ እንዲያመነጩና ምን መስራት እንደሚፈልጉ መጀመሪያ ጠይቋቸውና ገንዘቡን በብድር መልክ በቤተሰብ በኩል ወይ በትልልቅ ሰዎች በኩል ያንን ገንዘብ በብድር መልክ ብትሰጧቸው ለእናንተም ነገ ጫናውን ይቀንሱላችኋል፣ እናንተንም በተዘዋዋሪ ያግዟቸዋል ማለት ነው። ነገር ግን ዛሬ 100 ሺህ ብር፣ 10 ሺህ ብር፣ 20 ሺህ ብር የምትልኩት ብር እነዛን ሰዎች አንድ ህይወታቸውን በአንድ አይቀይረው፣ ሁለት እነሱ የእናንተ ጥገኛ እየሆኑ ነው። ያቺ 10 ሺህ ብርና 100 ሺህ ብር እስከምታልቅ ድረስ ቁጭ ብለው ይጠብቃሉ። ልክ ስታልቅ መልሰው ደግሞ እናንተ መለማመጥ ይጀምራሉ ማለት ነው። ስለዚህ ገንዘብ ሳትሰጧቸው ስራ የሚሰሩበትን መንገድ አመቻቹላቸው። ብር ላኩ ሲል ስራ ይሄ በቃ ለህይወታቸው የምጠቅሟቸው እናንተ ናቸው። በሰጣችኋቸው ቁጥር እየገደላችኋቸው ነው። በተዘዋዋሪ ሞታቸውን እያቀረባችሁ ያላችሁት፣ እየረዳችኋቸው አይደለም፣ እየገደላችኋቸው ነው። ስለዚህ ብር ላኩልኝ ሲሏችሁ ብር ከመላክ ይልቅ ምን ልሰራ ፈልገ ነው ለምን የሚል ጥያቄ አቅርቡላቸው። መጀመሪያ ጠይቋቸው። ከዛ በኋላ ብሩን የሚሰሩትን ነገር ከነገሯችሁ በኋላ ተበድራችሁ የሚሆን ጨማምራችሁ አንድ ጊዜ ወደ ስራ ውስጥ ማስገባት ይሻላል። በአመት በየወሩ 5 ሺህ ብር ከምትልኩ አንዴ አጠራቅማችሁ ተቸግራችሁ ቢሆን 60 ሺህ ብር ብትልኩላቸው የሆነች ነገር እንዲጀምሩ ያደርጋቸዋል ማለት ነው። ስለዚህ በየወሩ የምትለቁሙት ነገር ቤተሰብ መርዳት ሳይሆን መግደል ነውና በፈጠራችሁ ብር ለወንድም ለእህቶቻችሁ አትላኩ። ምናልባት መላክ አለባችሁ ተማሪ ለሆኑ የትምህርት ክፍያ ምናምን ከሆነ ነው። እሱንም ዳይሬክት
ወደ ትምህርት ክፍያ የሚገባበት መንገድ ፈልጋችሁ ኢንተርኔት እንጂ ካሽ አትስጡ። አብዛኞቹ ውጭ ቤተሰብ ያላቸው ልጆች በጠቅላላ ሱስ ውስጥ ያሉት በዚህ ሰዓት በቃ ኢትዮጵያ በጣም የተበላሸች ነው ያለችው። የሱስ መናሪያ ነው ሆነች ያለችው። ትውልዱ በጣም በሚያስፈራ ሁኔታ ውስጥ ሱስ ውስጥ ተዘፍቋል። ለማውራት በሚከብድ ሁኔታ ሱስ ውስጥ ተዘፍቋል። የማታውቁት የሱስ አይነት ኢትዮጵያ ውስጥ የሌለ የሱስ አይነት የለም። ስሙ መጥራት እዚህ ጋር ስለሚከብደኝ ነው። በጣም ከመጠጡ ጀምሮ በመርፌ የሚወጋ የአይነት የሱስ ማዕት ነው ኢትዮጵያ ውስጥ ያለው። ቤት ውስጥ ለምሳሌ ሴት ልጅ ሰሞኑን የሰማሁት ታሪክ አለ። ሴት ናት፣ ከቤት ወጥታ አታውቅም፣ ግን በስፕራይት እና በምናምን የሚቀይጥ የሚጠጣ ነገር አለ። እነሱ ቤተሰብ አላወቀም። ከረሜላ ምናምን በጠጣ የሚጠጣ ነው የሚመስላቸው። የሚጠጣ ማደንዘዣ ነው። በቃ የሆነ ዲፕሬሽን ይከላከላል ነው የሆነ ደስታ ውስጥ የሚከተለው ምናምን አለ። አሁን እንግዲህ ወጣት ነኝ፣ ግን በቃ እንዳለፈብኝ የተሰማኝ ነው ያለው። ምክንያቱም የሱስ አይነቶቹ ሁሉ ግራ እያጋቡኝ ነው፣ ከየት እንደመጡ በመርፌ የሚወጋ ራሳቸውን በመርፌ ኢንጀክት እያደረጉ ሽታ የላቸው እንደ ቃሚ እንደ አጫሽ ምናምን ምንም ጠረን አታያቸው፣ ከሰው ሲወጡ አታይም። ግን አዲክትድ ሆነው ያለዛ መንቀሳቀስ እስኪያቅታቸው ታሞ ሲወድቁ ብቻ ነው የሚታወቀው ማለት ነው። ስለዚህ ሱሱን በጣም እየከፋን ያለው። ለዚህ ሁሉ ደግሞ አብዛኛው ተጠያቂ ውጭ ያላችሁ ሰዎች ናቸው። አልተረዳችኋቸውም። እዚህ ያሉትን ሰዎች የገንዘብ ችግር በመስጠት ብቻ አይቀረፍም። በቃ ችግር በመስጠት ብቻ አይቀርም። እንዴት ይለወጡ በሚለው ላይ አተኩሩና ገንዘቡን የሚሰሩበት ገንዘብ አድርጉ፣ ላኩ እንጂ ዝም ብላችሁ አትላኩ። እህቶቼ በተለይ አረቡ ዓለም ላይ የምትኖሩ በዛ በረሃ ነዳችሁ፣ የሰው ጣሪያ አጽድታችሁ፣ የሰው ሽንት ቤት ጠረጋችሁ፣ ተሰቃይታችሁ፣ ከጓደኛ ጋር መዝናናት ሳያምራችሁ ተነጥላችሁ፣ የቤተሰብ ሙቀት ችላችሁ፣ ያን ሙቀት ችላችሁ የነፋችሁትን ገንዘብ አንድ ቤተሰብ አልጠቀማችሁም፣ ሁለት እናንተ አልተጠቀማችሁም። በቃ በሚያሳዝን ሁኔታ የብዙ ወጣቶች ህይወት እየረገፈ ነው ያለው። ወንድም እህቶችን ህይወት እየረገፈ ነው ያለውና ውጭ ያላችሁ ሰዎች በተቻላችሁ አቅም በቃ አሁን እንዲለምናችሁ ብር ስትልኩ ሁለት ያስቡ። ለዓመት በዓል ምናምን ከሆነ ለእናት አባት፣ ለመብያ ለመጠጫም ከሆነ ለእናት አባት ላኩ። ቤት ውስጥ ለተቀመጡ ወጣቶች ብር አትላኩ። ሊሰሩበት ከሆነ ብቻ ብር ላኩ። መሞቻቸውን የገዛችሁ ያላችሁት ለማለት ነው። በነገራችን ላይ በብድር መልክ ብትሰጧቸው አሪፍ ነው። ምክንያቱም እኔ ፎርማት አዘጋጅቻለሁ ለእናንተ የሚሆን ይህንን አስፈረማችሁ ለ6 ወር ይህን ብር ተጠቅመ 6 ወር ከሰራህበት በኋላ 1 ዓመት ከሰራህበት በኋላ መልሰህ ትመልሳለህ የሚል እኔ ያዘጋጀሁት የብድር ፎርም አለ። በቀጣይ ቪዲዮ በሰፊው ሰራለሁኝ፣ አስረዳችኋለሁ።